ይስጥልን ተመልካቾች፣ አበይት ሳምንታዊ የሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን የምናቀርብበት የኤንቢሲ ቢዝነስ ሰዓታችን ላይ ተገኝተናል። ሰላም ይልማ መረጃዎቹን አዘጋጅቼ አቀርብላችኋለሁ። አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። አሜሪካ በኢትዮጵያ ኢንቨስትመንት ተደራሽነትን ለማስፋት ፍላጎት እንዳላት ገልጻለች። በሳምንቱ ከተከናወኑ ሳምንታዊ ጉዳዮች የገንዘብ ሚኒስትር አህመድ ሺዴ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር ውይይት አድርገዋል። ውይይቱ የኢትዮጵያና የአሜሪካን ትብብር ማጠናከር ላይ ያተኮረ ነው። ሚኒስትሩ የኢትዮጵያ ማክሮ ኢኮኖሚ ሪፎርም ጠንካራ ለውጥ እየታየባቸው መሆኑን በመጠቆም የኢኮኖሚ እድገት አዝማሚያና በቁልፍ ዘርፎች ላይ ያለውን የኢንቨስትመንት ምህዳር መሻሻል ማሳየቱንም ተናግረዋል። ሚኒስትሩ የቢሾፍቱ ዓለም አቀፍ አየር ማረፊያን አስመልክተው ለአሜሪካው ምክትል የውጭ ጉዳይ ሚኒስትር ማብራሪያ ሰጥተዋል። አየር ማረፊያው ለእድገት ለቀጠናዊ ትስስርና ንግድ መሳለጥ ያለውን ስትራቴጂካዊ ሚናም ገልጸዋል። ኢትዮጵያና አሜሪካ ጠንካራ አጋርነት እንዳላቸው በማንሳት የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታን የአሜሪካ የፋይናንስ ተቋማትና ተቋራጮች እንዲደግፉም ጠይቀዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው የኢትዮጵያ የማክሮ ኢኮኖሚ ማሻሻያ የሚደነቅ መሆኑን በመጠቆም አሜሪካ በኢትዮጵያ ኢንቨስትመንት ያላትን ተሳትፎ ለማሳደግ ፍላጎት እንዳላትም ገልጸዋል። ሁለቱ ወገኖች የኢትዮጵያና አሜሪካ አጋርነትን ለማጠናከር የግሉን ዘርፍ ተሳትፎ ለማሳደግና ዘላቂ ኢኮኖሚ ልማትን ለመደገፍ የጋራ ቁርጠኝነታቸው መግለጻቸውን የገንዘብ ሚኒስቴር መረጃ አመልክቷል። ኢትዮ ቴሌኮም በ2018 በጀት ዓመት የመጀመሪያ 6 ወራት 85 ቢሊዮን ብር ማግኘት መቻሉን አስታውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የ2018 የመጀመሪያ መንፈቅ ዓመት የስራ አፈጻጸም ሪፖርትን በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት የ6 ወራት አፈጻጸሙ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ብልጫ ማሳየቱን ገልጸዋል። የ4G አገልግሎትን በተመለከተ በ6 ወራት ውስጥ 133 ከተሞች አገልግሎቱ ተጠቃሚ እንዲሆን ማድረግ መቻሉን ተናግረዋል። በዚህም አጠቃላይ የ4G ተጠቃሚ ከተሞች ቁጥር 1069 መድረሱንና የ4G ሽፋኑን 74 በመቶ ማድረስ መቻሉንም አሳውቀዋል። የቴሌብር ተጠቃሚዎችና ግብይቱን በተመለከተ በበጀት ዓመቱ 6 ወራት 4 ሚሊዮን ተጨማሪ የቴሌብር ተጠቃሚዎች መጨመር መቻሉንና አጠቃላይ የቴሌብር ደንበኞች ቁጥር 58.61 ሚሊዮን መድረሱን ዋና ስራ አስፈጻሚዋ ተናግረዋል። በ6 ወራቱ በቴሌብር 1.94 ትሪሊዮን ብር ግብይት መደረጉንም አስታውቀዋል። በቴሌብር 16 ሚሊዮን ከውጭ የሚላክ ገንዘብ ሬሚታንስ መገኘቱንም ተናግረዋል። በተጨማሪ በ6 ወራት ውስጥ 278 አዳዲስ የሞባይል ጣቢያዎች ተገንብተውና ተጠናቀው ለአገልግሎት መብቃታቸውን የገለጹት ዋና ስራ አስፈጻሚዋ ይህም በሀገሪቱ አጠቃላይ የሞባይል ጣቢያዎችን ቁጥር ወደ 10288 ማድረሱን ተናግረዋል። በ6 ወራት 156 የሞባይል ጣቢያዎችን በፋይበር እንዲገናኙ መደረጉን እንዲሁም የ32960 ደንበኞችን አገልግሎት ከኮፐር ወደ ፋይበር መለወጥ መቻሉን ነው ያስታወቁት። ሌላኛው ሳምንታዊ የቢዝነስ ጉዳያችን 27ኛው የአፍሪካ ቀንድ ኢኒሼቲቭ የሚኒስትሮች ስብሰባ በሶማሊያ ሞቃዲሾ መካሄዱ ነው። በመድረኩ ኢትዮጵያና የአውሮፓ ህብረት በኤነርጂ መስክ ያላቸውን የሁለትዮሽ ትስስር ለማጎልበት እንደሚሰሩ አስታውቀዋል። በስብሰባው የገንዘብ ሚኒስትር አህመድ ሺዴ የተሳተፉ ሲሆን ከአውሮፓ ኮሚሽን የዓለም አቀፍ አጋርነት ምክትል ዳይሬክተር ጀነራል ማሪያም ፌራን ጋር ውይይትም አድርገዋል። ከ27ኛው የአፍሪካ ቀንድ ኢኒሼቲቭ የሚኒስትሮች ስብሰባ ለኃይል ማሰራጫ መሰረተ ልማቶችና ለቀጠናው የኤነርጂ ትስስር ስራዎችም የፋይናንስ አቅርቦትን በማሳደግ አስተማማኝና ተመጣጣኝ ኤነርጂ አቅርቦትን በማረጋገጥ በሚቻልበት ሁኔታ ላይ ያተኮረ ነው ተብሏል። በመድረኩም የአውሮፓ ህብረት ለማክሮ ኢኮኖሚ ሪፎርሙ የሚደረገውን ድጋፍ ማጠናከር እንደሚገባ የጋራ መግባባት ላይ ተደርሷል። እንዲሁም የአውሮፓ ህብረት የአፍሪካ ቀንድ ኢኒሼቲቭ አካል የሆነው የኢትዮጵያና ጅቡቲ የትራንስፖርት ኮሪደር በሚያደርገው የፋይናንስ ድጋፍ አስመልክቶ ከስምምነት መደረሱን የገንዘብ ሚኒስቴር ገልጿል። ህብረቱ ከፈረንሳይ የልማት ኤጀንሲና የአውሮፓ ኢንቨስትመንት ባንክ ጋር በመሆን የኢትዮጵያን የኤሌክትሪክ ኃይል አቅራቢ መስመሮችን በታዳሽ ኃይልና በዲጂታል ቴክኖሎጂ በማዘመን ደህንነቱ የተረጋገጠ ለኃይል አቅርቦት ለሚያረጋግጠው ፕሮግራም የሚያደርገውን ድጋፍም አድንቀዋል። ሚኒስትሩ በመድረኩ በ2030 ሁለንተና ኤሌክትሪክ አቅርቦትን ለማግኘት ከተለያዩ ምንጮች ከ9 ቢሊዮን ዶላር በላይ የሚፈልገውን የኢትዮጵያን ብሔራዊ የኢነርጂ ኮምፓክት አስመልክተውም ገለጻ አድርገዋል። ተመልካቾቻችን የቢዝነስ መረጃዎቻችን እንደቀጠሉ ናቸው።
በ2018 በጀት ዓመት 6 ወራት 709 ቢሊዮን ብር መሰብሰቡን የገቢዎች ሚኒስቴር ገለጸ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማን በቢሾፍቱ ከተማ አካሂደዋል። የገቢዎች ሚኒስትር አይናለም ንጉሴ ከሌሎች ሀገራት ጋር ተመሳሳይ ገቢ የመሰብሰብ አቅም እንዲኖር ለማስቻል የገቢ ስትራቴጂ ተነድፎ ወደ ስራ መገባቱን ገልጸዋል። በ2018 በጀት ዓመት የመጀመሪያውን የትሪሊየን ጉዞ ለማሳካት ባለፉት 6 ወራት 640 ቢሊዮን ብር ለመሰብሰብ ታቅዶ 709 ቢሊዮን ብር በመሰብሰብ 110 በመቶ አፈጻጸም ማስመዝገብ መቻሉን ተናግረዋል። በኢትዮጵያ የተተገበረው የተሟላ የማክሮ ኢኮኖሚ ሪፎርም ውጤታማነት አንዱ መለኪያ የሀገር ውስጥ ገቢ አቅምን በማሻሻል የበጀት ጉድለትን ማጥበብና ዘላቂነት ያለው እንዲሁም የማይበገር ኢኮኖሚ መገንባት ነው ብለዋል። የምንሰራው እቅድ ለመፈጸም ብቻ ሳይሆን ወደ ሀገራዊ የጋራ ፍላጎታችን የሚያቀርበንንና ካቻ ተቋማት ጋር ለመስተካከል የሚያስችል ተግባር ለመፈጸም ነው ብለዋል። ሚኒስትሯ ተቋማችን ቁልፍ ስትራቴጂክ ግብ ከሆነ ዘላቂ የገቢ እድገት ለማረጋገጥ በትጋት በታክስ ስርዓቱ ውስጥ የሚያጋጥሙ ተግዳሮቶችን በመቋቋም እየተመዘገበ ያለውን ውጤት እናስቀጥላለን ሲሉም ገልጸዋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። በአቃቂ ክፍለ ከተማ የተገነባው ዘመናዊ የግብርና ምርቶችና የእንስሳት ተዋጽኦ ማቀዝቀዣ መጋዘንና ሁለገብ ህንፃ ተመርቆ ወደ ስራ ገብቷል። በ11437 ካሬ ሜትር ላይ ያረፈው ግዙፍ የንግድ መሰረተ ልማት በ1.75 ቢሊዮን ብር ወጪ የተገነባ ሲሆን ዘመናዊ ቴክኖሎጂ የተገጠመለት የማቀዝቀዣ መጋዘንና ባለ 10 ወለል ሁለገብ ህንፃን ያካተተ መሆኑን የንግድና ቀጣናዊ ትስስር መረጃ ይጠቁማል። ፕሮጀክቱ በሙሉ አቅሙ ወደ ስራ ሲገባ በአንድ ጊዜ ከ20 ሺህ ኩንታል በላይ አትክልትና ፍራፍሬ እንዲሁም የእንስሳት ተዋጽኦን የማቀዝቀዝ የማደራጀትና የማሰራጨት አቅም እንደሚኖረውም ተጠቁሟል። በምረቃ መርሃ ግብሩ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አበቤ ፕሮጀክቱ ሸማቹ ማህበረሰብ በተገቢ ዋጋ ትኩስ የግብርና ምርቶችን እንዲያገኝ የሚያስችል ስለመሆኑም ገልጸዋል። የአርሶ አደሩን ተጠቃሚነት ለማረጋገጥና የገበያ ሰንሰለቱን በማሳጠር ረገድ ጉልህ አስተዋጽኦ እንደሚያበረክትም ነው የገለጹት። የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ ይህ ፕሮጀክት በኢትዮጵያ የንግድ ስነ ምህዳር ውስጥ የሚታየውን የሎጂስቲክስና የአቅርቦት ሰንሰለት ስብራት ለመጠገን የተወሰደ ትልቅ እርምጃ ነው ብለዋል። በተለይም ምርቶች ከተመረቱ በኋላ በብክነት የሚጠፋውን የሀብት መጠን በመቀነስ ለገበያ ዘላቂ አቅርቦት እንዲኖርና ለውጭ ገበያ የሚቀርቡ ምርቶች ጥራታቸውን ጠብቀው እንዲወጡ በማድረግ ረገድ ከፍተኛ ሚና እንደሚኖረውም ገልጸዋል። የሀገር ውስጥ አምራቾችን በማበረታታት ተኪ ምርቶችን ማስፋት መቻሉ ተገለጸ። የሀገር ውስጥ አምራቾችን በማበረታታት በከፍተኛ የውጭ ምንዛሪ ወደ ሀገር የሚገቡ ምርቶችን መተካት ከቅርብ ዓመታት ወዲህ መንግስት በልዩ ትኩረት እየሰራበት የሚገኝና በኢኮኖሚ ሪፎርሙ ከያዛቸው እቅዶች መካከል አንዱ ነው። እንደ ኢንዱስትሪ ሚኒስቴር መረጃ ከሆነ በተያዘው በጀት ዓመት ብቻ ተኪ ምርቶችን በማምረት ከ3.4 ቢሊዮን ዶላር በላይ ማዳን ተችሏል። ለአምራች ዘርፉ ትኩረት መሰጠቱን ተከትሎ መነቃቃት ካሳዩና ተጠቃሚ መሆን ከቻሉ ዘርፎች የማኑፋክቸሪንግ ኢንዱስትሪው ተጠቃሽ ነው። የሀገር ውስጥ አምራቾችን በማበረታታት ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ማላቀቅ በፖሊሲ ደረጃ በማርቀቅ የተሰራበት መሆኑን ተገልጿል። አንደኛው የኢንዱስትሪ ፖሊሲያችን ላይ የተመጣጠነ ተኪ ምርትና የኤክስፖርት ትኩረት ይሰጣል ይላል። በዛ መልክ ስትራቴጂ ተዘጋጅቷል። የተኪ ምርት ስትራቴጂ ውስጥም ከተለያዩት በተኪ ምርትነት ከተለያዩት ምርቶች አንደኛው የኮንስትራክሽን ኢንፑትስ እና እንደዚሁም የፈርኒቸር ምርቶች ናቸው። ስለዚህ መንግስት ልዩ ትኩረት ሰጥቷቸዋል። ምክንያቱም አገሪቷ በጣም ከፍተኛ የኮንስትራክሽን
ግንባታዎች የተከናወኑ ነው። ስለዚህ ከፍተኛ ፍላጎት ስላሉ በሀገር ውስጥ ያለውን አቅም አሁን የሚጨምረውን እሴት የበለጠ ጨምሮ ሙሉ ለሙሉ በሀገር ውስጥ ለመተካት እቅድ ተይዞ እንደ ስትራቴጂ የተሰራ ነው። በዚህም እንደዚህ አምራቾቹን በተለያየ ማህበራትም በማደራጀት የተለየ ራሳቸውን የሚያስፈልጋቸውን የፖሊሲ ጥናት ምን እያከናወኑ መንግስት በዛ ልክ የሚያስፈልጉትን ድጋፍ እያደረገ ይገኛል። ጠቀሜታው እጅግ ከፍ ያለ ተኪ ምርትን ከማበረታታት ነው። የዓለም ባንክ የኢትዮጵያን የዓለም ንግድ ድርጅት አባልነት ለማሳካት ድጋፉን አጠናክሮ እንደሚቀጥል አረጋግጧል። የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ ከዓለም ባንክ ማኔጂንግ ዳይሬክተር ዌን ቻይዣንግ ጋር በንግድ ዘርፍ ልማት ትብብር ዙሪያ ውይይት አድርገዋል። በውይይቱ ከዓለም ባንክ ጋር ባለን አጋርነት በአደጋ ስጋት አካታች የኢኮኖሚ እሴት ማሻሻያ ፕሮጀክት የእንስሳት ንግድን ለማሳለጥና ሎጂስቲክስ አቅምን ለማሳደግ የሚያግዙ ውጤታማ ተግባራትን በማከናወን ላይ መሆኑን የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ አስታውቀዋል። በትብብሩ የኢትዮጵያ የዓለም ንግድ ድርጅት አባልነትን በእውቀት እንዲደግፍና እንዲፋጠን በማድረግ ሂደትም ተጨባጭ ለውጥ ለማምጣት መቻሉን አስገንዝበዋል። የዓለም ባንክ ማኔጂንግ ዳይሬክተር ዌን ቻይዣንግ በበኩላቸው የኢትዮጵያን የዓለም ንግድ ድርጅት አባልነትን ለማሳካት የዓለም ባንክ ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል። ወደ ሌላኛው ሳምንት የቢዝነስ መረጃ ስንሻገር በዱባይ የዓለም አቀፍ የንግድ ማዕከልና በዱባይ ኤግዚቢሽን ማዕከል በጣምራ በተከፈተው ዓመታዊ የምግብና መጠጥ ምርቶች ኤግዚቢሽን ገልፍ ፉድ 26 ላይ ኢትዮጵያ ተሳትፋለች። በኤግዚቢሽኑ ከኢትዮጵያ የመጡ ከ20 በላይ ድርጅቶች የተሳተፉ ሲሆን ይህም የሀገሪቱን ዘርፈ ብዙና ተወዳዳሪ የሆኑ እንደ ጥራጥሬ፣ ቅመማ ቅመም፣ ቡናና ሌሎች እሴት የተጨመረባቸው የምግብ ምርቶች ለዓለም ገበያ የቀረቡበት ነው። ድርጅቱ የሚያቀርባቸው ምርቶች የኢትዮጵያን እያደገ የመጣ የኤክስፖርት ዝግጁነትና ከፍተኛ ጥራት ያላቸውን ደረጃዎች የመከተል ብቃት የሚያንጸባርቁም ናቸው። ኤግዚቢሽኑ ከ195 ሀገራት የተውጣጡ ከ8500 በላይ ተሳታፊዎች የተገኙበት በመሆኑ ኢትዮጵያ በግብርና ዘርፍ ለንግድ ትስስር፣ ለሽርክናና ለኢንቨስትመንት ምቹ የሆነ ዓለም አቀፍ መድረክ እንድታገኝ ያስችላታልም ተብሏል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ዓለም አቀፍ ጉዳዮቻችን ተሻግረናል። ግዙፉ የኤሌክትሪክ መኪና አምራች ኩባንያ ቴስላ ትኩረቱን ወደ ሰው ሰራሽ አስተውሎት ወይንም ወደ ኤአይና ሮቦቲክስ ማዞሩን ተከትሎ ለመጀመሪያ ጊዜ ዓመታዊ ገቢው መቀነሱ ተሰምቷል። ቢሊዮነሩ ኤለን መስክ የሚመራው የቴስላ ኩባንያ በአውሮፓውያኑ 25 ሲነጻጸር ዓመታዊ ገቢው በ3 በመቶ መቀነሱን የተጠቆመው የኤሌክትሪክ መኪና በብዛት በማምረት ለገበያ የሚያቀርበው ቴስላ ሞዴል ኤክስ እና ሞዴል ኤስ የተሰኙ ተሽከርካሪዎችን ማምረት ሊያቆም መሆኑም አስታውቋል። የመኪና ሞዴሎቹ እየመረቱበት የነበረው በካሊፎርኒያ የሚገኘው ፋብሪካ ኦፕቲመስ የተሰኘ ሰው መሰል ሮቦት ለማምረት ጥቅም ላይ እንደሚውልም ተጠቁሟል። በየዓመቱ ከ1 ሚሊዮን በላይ ኤሌክትሪክ ተሽከርካሪዎችን በማምረት ሰፊ ገበያን ይይዝ የነበረው ቴስላ አሁን ላይ በቻይናው BYD የቀዳሚነት ስፍራ እንደተወሰደበት ተነግሯል። ኤለን መስክ በአሜሪካ ፖለቲካና ሌሎች ጉዳዮች ትኩረቱን በማድረጉ የቴስላ የገቢ መጠን መቀነስ እንደሌላ ምክንያት ተደርጎም ተቀምጧል። ሆኖም ኩባንያው ከኤሌክትሪክ መኪናዎች ከማምረትና ከመሸጥ ይልቅ በሰው ሰራሽ አስተውሎትና ሮቦቲክስ ላይ ትኩረቱን ለማድረግ ያለውን ፍላጎት እያስታወቀ ይገኛል። እንደ ኩባንያው ገለጻ መሰረት በአርቲፊሻል ኢንተለጀንስ ዘርፍ ከ2 ቢሊዮን ዶላር በላይ መዋለ ንዋይ ፈሰስ ማድረጉን አስታውቋል ሲል የዘገበው ቢቢሲ ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ።
ተመልካቾቻችን በስተመጨረሻው እንደምንመለከተው የቢዝነስ መረጃ አለፍን። የአሜሪካው ግዙፍ የቴክኖሎጂ ኩባንያ አማዞን የሰራተኛ ቅነሳ ሊያደርግ ነው የሚሉ መረጃዎች መሰራጨታቸውን ተከትሎ በሰራተኞቹ ላይ ስጋት ደቅኗል። አማዞን በኢኮሜርስ በክላውድ ኮምፒውቲንግ እና በዲጂታል ገበያ ላይ የሚያተኩር የቴክኖሎጂ ኩባንያ መሆኑን ተከትሎ ለዓለም ምጣኔ ሀብት ከፍተኛ አበርክቶም አለው። አማዞን በስህተት ለሰራተኞቹ የተላከ በሚመስለው መልእክቱ አዲስ የዓለም አቀፍ የስራ ቅነሳ ዙር መጀመሩን ያሳወቀበት መረጃ ወጥቷል። በመልእክቱ በአሜሪካ በካናዳና በኮስታሪካ ውስጥ በርካታ ሰራተኞች ከስራ ሊባረሩ መሆኑ ተነስቷል። መረጃው በስህተት የተጋራ ነው የተባለው የኢሜል መልእክቱ በፍጥነት በመሰረዙ ነው። መልእክቱ በአማዞን የስራ ቅነሳዎች የተከሰቱ መሆኑን ግልጽ ቢያደርግም ሰራተኞች ግን እስካሁን በይፋ አልተነገራቸውም። ኩባንያው በጥቅምት ወር መጨረሻ ከ14000 በላይ የስራ ቅነሳዎችን ማስታወቁ ይታወሳል። ቅነሳው የሰዎችን የኢኮኖሚ እንቅስቃሴ ከመገደቡ ባሻገር በዚህ ከቀጠለ የስራ አጥ ቁጥርን በመጨመርና አምራች ዜጋን በመጉዳት ባለም ምጣኔ ሀብት ላይ ጉዳት እንደሚያስከትል ባለሙያዎች ይናገራሉ። ለሰራተኞች የተላከው ኢሜይልም የታቀደውን እቅድ አመላካች ነው የሚሉ በርካታ ናቸው። መልእክቱ ተግባራዊ ከተደረገ ከፍተኛ ስራ አጥ ቁጥር ሊኖር እንደሚችልም ተጠቁሟል። አማዞን በዓለም አቀፍ ደረጃ ከ1.5 ሚሊዮን በላይ ሰራተኞች ያሉት ሁለተኛው ትልቅ የግል አሰሪ ተቋም ሲሆን ባለፉት 4 ዓመታት 700,000 ያህል ሰዎችን ከስራ ገበታቸው ማሰናበቱ ይገለጻል። ተመልካቾች ለዛሬ ያዝነው የኤንቢሲ የቢዝነስ መረጃ ይህንን ይመስል ነበር። ሰላም ይልማ መረጃዎችን በማጋራት ቆይታ አደረግኩ። ሳምንት እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘው።